ሰላም ጤና ይስጥልን ተመልካቾቻችን የአፍሪካ ሬኔሳንስ ቴሌቪዥን ዜናዎች ከዚህ በማስከተል ይቀርባሉ። በቅድሚያም አርዕስተ ዜናዎቹን እንሆ። በውጭ ሀገራት አጣብቂኝ ውስጥ የነበሩ ኢትዮጵያውያን ስደተኞች በመንግስት ድጋፍ ወደ ሀገራቸው ከመጡ በኋላ በህገወጥ መንገድ ተመልሰው ከሀገር እንደሚወጡ ተነገረ። ጋዜጠኞች ከፍርድ ቤት ትዕዛዝ በፊት እንዳይታሰሩ የሚከለክል ረቂቅ አዋጅ ለህዝብ ተወካዮች ምክር ቤት ቀረበ። ቻይና ለመግባት ስማቸውን የቀየሩት የአሜሪካው ባለስልጣን ዓለምን እያነጋገሩ ነው። ተመልካቾቻችን በያላችሁበት የዓለም ጥግ ሰላምታችን ይድረስ። ይህ የአፍሪካ ሬኔሳንስ ቴሌቪዥን የዜና ሰዓት ነው። የተመራረጡ ዜናዎቻችንን ወደ እናንተ እናደርሳለን። አብራችሁ እንድትሆኑ የምጋብዛችሁ ጽዮን ላይ ኩን ነኝ። ወደ ቀዳሚው ዜናችን ስናልፍ በውጭ ሀገራት አጣብቂኝ ውስጥ የነበሩ ኢትዮጵያውያን ስደተኞች በመንግስት ድጋፍ ወደ ሀገራቸው ከመጡ በኋላ በህገወጥ መንገድ ተመልሰው ከሀገር እንደሚወጡ ተነገረ። የሴቶችና ማህበራዊ ጉዳይ ሚኒስቴር የስደት አዙሪቱን ለመፍታት ህገወጥ ደላሎች ላይ እየተሰራ መሆኑን አስታውቋል። ስነ ፀሐይ ተስፋ ተጨማሪ አላት። ከተለያዩ የኢትዮጵያ አካባቢዎች ተሰባስበው ድንበር በማቋረጥ ወደ አረብ ሀገራት የሚሰደዱ ዜጎች ቁጥራቸው እጅግ የበዛ ነው። በተለይም በህገወጥ ደላሎች ተታለው ስደት የሚወጡ አዳጊ ወጣቶች ቁጥር ከጊዜ ወደ ጊዜ እየጨመረ ሲሆን የተሻለ የኑሮ ሁኔታን በመመኘት የማያውቁትን ሀገር የሚናፍቁ አዳጊ ወጣቶች በህገወጥ መንገድ ወደ አረብ ሀገራት ለመጓዝ በሚያደርጉት ጥረት ሞትና የአካል ጉዳትን ጨምሮ በርካታ ችግሮች እንደሚገጥሟቸው ይነገራል። እነኚህ ኢትዮጵያውያን ወጣቶች ይህንን አደገኛ የስደት ጉዞ እንዲጀምሩ የሚደረጉት በቅርብ ሰው አሊያም በደላላ አማካኝነት ተገፋፍተው የኢትዮጵያ መንግስት በውጭ ጉዳይና በሴቶችና ማህበራዊ ጉዳይ ሚኒስቴር መስሪያ ቤቶቹ አማካኝነት በአስቸጋሪ ሁኔታ ውስጥ የነበሩ ኢትዮጵያውያን ዜጎችን በየጊዜው ድጋፍ በማድረግ ወደ ሀገራቸው እንዲመለሱ ሲያደርግ ቆይቷል። ይሁንና እነኚህ በአስቸጋሪ ሁኔታ ውስጥ የነበሩ ኢትዮጵያውያን በመንግስት ድጋፍ ወደ ሀገራቸው ከተመለሱ በኋላ በድጋሚ በህገወጥ መንገድ ከሀገር እየወጡ መሆኑን የሴቶችና ማህበራዊ ጉዳይ ሚኒስቴር አስታውቋል። እንደ ሚኒስቴሩ መረጃ ከሆነ ብዙ የሚባሉ ሰዎች ባይሆኑም ወደ ሀገር ከገቡ በኋላ በድጋሚ በህገወጥ መንገድ ከሀገር የሚወጡ ያሉ ሲሆን አብዛኞቹ ከሀገር የሚወጡት በአጭር ጊዜ ብዙ ገቢ የማግኘት ሀሳብ ይዘው በመሆኑ ከሀገር ከወጡ በኋላም በህገወጥ ስራዎች ላይ እንደሚሰማሩ ተገልጿል። ከስደት ተመላሾቹ ወደ ሀገራቸው ሲመጡ በማቋቋሚያ ሂደቱ ላይ የሚጠብቁትን ያህል ባለማግኘታቸውና የነበሩበት ቦታ የተሻለ ገቢ ስለሚኖራቸው ተመልሰው ወደ መጡበት ሀገር በህገወጥ መንገድ መሄድን ይመርጣሉም ተብሏል። ይህንን ችግርም ለመፍታት በመንግስት በኩል ሰፊ ስራዎች እየተሰሩ መሆናቸው የተገለጸ ሲሆን የስደት አዙሪቱን ለመቆጣጠር ህገወጥ ደላሎች ላይ በትኩረት መስራት አንዱ የመፍትሄ እርምጃ መሆኑንም የሴቶችና ማህበራዊ ጉዳይ ሚኒስቴር ገልጿል። በተያዘው በጀት ዓመት 9 ወራት በአስቸጋሪ ሁኔታ ላይ የሚገኙ ከ69,000 በላይ ኢትዮጵያውያን ወደ ሀገራቸው መመለሳቸው የተነገረ ሲሆን ከተመላሾቹ 61,000 የሚሆኑት ወንዶች፣ ከ7,000 በላይ የሚሆኑት ደግሞ ሴቶች መሆናቸው ተመላክቷል። ጋዜጠኞች ከፍርድ ቤት ትዕዛዝ በፊት እንዳይታሰሩ የሚከለክል ረቂቅ አዋጅ ለህዝብ ተወካዮች ምክር ቤት ቀረበ። አዲሱ የመረጃ ነጻነት ረቂቅ አዋጅ ለእንባ ጠባቂ ተቋም የተሟላ ስልጣንና ለጋዜጠኞች የህግ ከለላ መስጠት እንዲችል ተደርጎ መዘጋጀቱም ተገልጿል። ከባዱ ደሴ ተጨማሪ አለው። የጋዜጠኞች ነጻነት ለሀገራዊ ግንባታ ወሳኝ ሚና የሚጫወት ሲሆን መንግስትና ህዝብ ተባብሮ ለመስራት እንዲችሉ መገናኛ ብዙሃን በመጠቀም የህዝብን ጥያቄ ለመንግስት በማቅረብና መንግስት በሰዓቱ ችግሮችን እንዲፈታ የማንቂያ ደወል ሆኖ ያገለግላል። በተጨማሪም መንግስት መገናኛ ብዙሃንን ተጠቅሞ ህዝብን አስተባብሮ ለመስራት የጋዜጠኞችና የመንግስት ጥሩ የሆነ ግንኙነት መኖር አስፈላጊ መሆኑ ይታመናል። መገናኛ ብዙሃን በህገ መንግስቱ ለተረጋገጡ መሰረታዊ ነጻነቶችና መብቶችን መከበር እንዲሁም ለሰላምና ለዲሞክራሲ የቆሙ መሆኑን በመረዳት መንግስት ከሚዲያዎች ጎን ሊቆም እንደሚገባ የዘርፉ ባለሙያዎች ይመክራሉ። በዜጎች መካከል በሚደረገው ነጻ የሀሳብና የመረጃ ልውውጥ እንዲሁም በመገናኛ ብዙሃን የአሰራር ነጻነት ላይ መሰናክል የነበሩ ተቋማዊና መዋቅራዊ ችግሮችን በማስወገድ በነጻ ሀሳብን የመግለጽና የመገናኛ ብዙሃንን ነጻነት ማስፈን ለዲሞክራሲያዊ እድገት ትልቅ አስተዋጽኦ እንዳለው ይታመናል። ይህንን ተከትሎም ለመብትና ነጻነቶች መከበር፣ ለዲሞክራሲያዊ ስርዓት ግንባታ፣ ለመልካም አስተዳደር መረጋገጥና ሙስናን ለመከላከል ጉልህ ፋይዳ እንደሚኖረው የታመነበት የመረጃ ነጻነት ረቂቅ አዋጅ ለኢፌዴሪ የህዝብ ተወካዮች ምክር ቤት መቅረቡ ተገልጿል።
አዲሱ የመረጃ ነጻነት ረቂቅ አዋጅ የኢትዮጵያን እንባ ጠባቂ ተቋም የመረጃ ነጻነት ህጎችን የማስፈጸምና የመቆጣጠር የተሟላ ስልጣን እንዲኖረው የሚያደርግና ለመገናኛ ብዙሃን ባለሙያዎች ሰፊ የህግ ከለላን የሚሰጥ ነው የተባለ ሲሆን ከዚህም ቀደም የነበረውን አዋጅ ተቋሙ ህጉን እንዲያስተባብር ኃላፊነት የሰጠ ቢሆንም የተሟላ ስልጣን ያልነበረው መሆኑ በአፈጻጸሙ ላይ ከፍተኛ ክፍተት ፈጥሮ መቆየቱም የዳሰሳ ጥናቶች ያመለክታሉ። ይህንንም ክፍተት ለመቅረፍ በአዲሱ ረቂቅ አዋጅ መሰረት የመረጃ ነጻነት ዘርፉን የሚጠብቅ ራሱን የቻለ በጀት እንዲሁም የሰው ኃይል ያለው ልዩ አካል በተቋሙ ውስጥ እንዲደራጅ በግልጽ መቀመጡ ይፋ ተደርጓል። ጋዜጠኞች ወይም ዋና አዘጋጆች ሐሰተኛ ወይም የተዛባ መረጃ አሰራጭታችኋል በሚል ክስ ቢቀርብባቸው እንኳ የፍርድ ቤት የጥፋተኝነት ውሳኔ ከመሰጠቱ በፊት ለእስራት ሊዳረጉ እንደማይገባ አዋጁ በግልጽ ጥበቃ ያደርግላቸዋል። ከዚህም በተጨማሪ ረቂቅ አዋጁ ለመገናኛ ብዙሃን ባለሙያዎችና መረጃን ለሚያጋልጡ አካላት ልዩ ጥበቃን ከማካተቱም በላይ በቅን ልቦና መረጃን ይፋ የሚያደርግ ወይም የሚያሰራጭ ማንኛውም ጋዜጠኛ ከተጠያቂነት ነጻ ይሆናል ተብሏል። ረቂቅ የህግ ድንጋጌው የህዝብ ተወካዮች ምክር ቤት ረቂቅ አዋጅ ቁጥር 10/2018 ሆኖ ለዝርዝር እይታ ለህግና ዴሞክራሲያዊ ጉዳዮች ቋሚ ኮሚቴ መመራቱም ተመላክቷል። ቻይና ለመግባት ስማቸውን የቀየሩት የአሜሪካው ባለስልጣን ዓለምን እያነጋገሩ ነው። በሌላ የውጭ ዜና በነዳጅ እጥረት ምክንያት ህዝቦቿ የተቸገሩባት ኩባ አሜሪካ የጣለችባትን ማዕቀብ እንድታነሳላት መጠየቋ ተገልጿል። ሩሃ ግርማ ተጨማሪ አላት። በቻይና መንግስት የጉዞ እገዳ ተጥሎባቸው የነበሩት የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ከፕሬዝዳንት ዶናልድ ትራምፕ ጋር በመሆን በይፋዊ የስራ ጉብኝት ቤጂንግ መግባታቸው በዓለም አቀፍ ዲፕሎማሲ ከፍተኛ መነጋገሪያ ሆኗል። ሩቢዮ ሴናተር በነበሩበት ወቅት 2 ጊዜ ማዕቀብ ጥላባቸው የነበረችው ቻይና በወሰደችው የቋንቋ ስልትና የዲፕሎማሲያዊ አካሄድ አማካኝነት ስማቸው ሊቀየር እንደቻለ ተገልጿል። ከዚህ ቀደም በሴናተርነት ዘመናቸው በቻይና ላይ በነበራቸው ጠንካራ አቋም ምክንያት እንደ አውሮፓውያን አቆጣጠር በ2020 ማዕቀብ የተጣለባቸው ሩቢዮ በጊዜው ለማዕቀብ የዳረጋቸው ቤጂንግ በሆንግ ኮንግ ፈጽመዋለች ባሉት የሰብአዊ መብት ጥሰትና በቻይና የሚገኙ የህዳጣን ሙስሊሞችን ሀገሪቱ አድርሳባቸዋለች ያሏቸውን በደሎች አስመልክቶ ጠንካራ ትችት በመሰንዘራቸው ነበር። ስማቸው ወደ ማርኮሉ መቀየሩ ቤጂንግ ማዕቀቡን ሳታነሳ ሩቢዮን እንድትቀበል ቢያስችላትም ይህ ማዕቀብ በሌላ ጊዜ ተግባራዊ ሊሆን ይችላል ተብሏል። የቻይና መንግስትና የመንግስት መገናኛ ብዙሃን ሩቢዮ በጥር 2025 የውጭ ጉዳይ ሚኒስትር ሆነው ከመሾማቸው ጥቂት ቀደም ብሎ የአያታቸውን ስም በተለየ የቻይና ፊደል መጻፍ ጀምረው ነበር። በመጋቢት ወር የቻይና የውጭ ጉዳይ ሚኒስትር ሩቢዮ ከትራምፕ ጋር ለጉባኤ ወደ ቤጂንግ የሚጓዙ ከሆነ ማዕቀቡን ለማላላት ፈቃደኛ መሆኗን አስመልክቶ የነበረ ሲሆን የቻይና የውጭ ጉዳይ ሚኒስትር ቃል አቀባይ ሊን ጂያን የቻይና ማዕቀብ ያነጣጠረው ሩቢዮ በዩናይትድ ስቴትስ ሴናተር በነበሩበት ወቅት ስለ ቻይና በተናገሯቸው ቃላትና ማዕቀቡ ሩቢዮ ከ2019 ጀምሮ በትራምፕ አስተዳደር ውስጥ እስከተመረጡበት ጊዜ ድረስ የፍሎሪዳ ሴናተር ሆነው በሚያገለግሉበት ወቅት የተጣለ ነው። የቻይና መንግስት ይህንን እርምጃ የወሰደው የሁለቱን ሀገራት ግንኙነት ላለማስተጓጎልና ማዕቀቡን በማቃለል ለዲፕሎማሲያዊ መሸጋገሪያ መንገድ እንዲሆን በማሰብ እንደሆነ እየተነገረ ይገኛል። The state of Cuba desperately running out of oil supplies. ወደ ሌላው ጉዳያችን ስናልፍ በነዳጅ እጥረት ምክንያት ህዝቦቿ እየተቸገሩ ያሉት ኩባ አሜሪካ የጣለችባትን ማዕቀብ እንድታነሳላት መጠየቋ ተገልጿል። አሜሪካ በአገሪቱ ላይ የጣለችው የነዳጅ ዘይት እገዳ በአገሪቱ ላይ ከፍተኛ የነዳጅ እጥረት የፈጠረ ሲሆን በዚህ የተነሳ ሆስፒታሎች መደበኛ ስራቸውን እንዳይሰሩና ትምህርት ቤቶችና የመንግስት ቢሮዎች እንዲዘጉ አስገድዷል። አሜሪካ በኩባ ላይ የጣለችውን የነዳጅ እገዳ ተጽዕኖ ለማቃለል የ$100 ሚሊዮን ድጋፍ ለማድረግ እንደምትፈልግ የገለጸች ሲሆን ይህን ተከትሎም የሲአይኤ ዳይሬክተር ጆን ራትክሊፍ በሃቫና በሚገኘው የሀገር ውስጥ ጉዳዮች ሚኒስቴር ከኩባቻቸው ጋር መገናኘታቸው ተገልጿል። በኩባ በኩል የተሰጠው መግለጫ እንዳመለከተው የባለስልጣናቱ ውይይት ያተኮረው ሃቫና ለአሜሪካ ደህንነት ስጋት አለመሆኗን በመግለጽና ቀጣይ የሚደረጉ ንግግሮችን ማሻሻል ላይ ነው። የኩባ ፕሬዝዳንት ሚጌል ዲያዝ ካኔል እርዳታ ከመስጠት ይልቅ አሜሪካ የጣለችውን እገዳ ካነሳች ሁኔታዎች በፍጥነት ሊሻሻሉ ይችላሉ ብለዋል። የልዑካን ቡድኑ የፕሬዝዳንት ትራምፕን መልእክት በግል ለማድረስ ወደ ሃቫና ማቅናቱን የሲአይኤ ባለስልጣናት የተናገሩ ሲሆን በስብሰባው ወቅት ዳይሬክተር ራትክሊፍ እና የኩባ ባለስልጣናት የስለላ ትብብርን፣ የኢኮኖሚ መረጋጋትንና የደህንነት ጉዳዮችን ተወያይተዋል። ሁሉም ኩባ በምዕራባዊ ንፍቀ ክበብ ውስጥ ለተቃዋሚዎች አስተማማኝ መሸሸጊያ መሆን እንደማትችል ተግባብተዋል ሲሉ ባለስልጣናት
ባለስልጣናቱ ገልጸዋል። ኩባ በበኩሏ ከባለስልጣናቱ ንግግር በኋላ ባወጣችው መግለጫ ሁሉም ወገኖች በህግ አስከባሪ አካላት መካከል የሁለቱም ሀገራት ደህንነት እንዲሁም ቀጠናዊና ዓለም አቀፍ ደህንነትን ለማስጠበቅ የሁለትዮሽ ትብብር ለማሳደግ ያላቸውን ፍላጎት ገልጸዋል። ኩባና አሜሪካ በዚህ ዓመት መጀመሪያ ላይ ድርድር መጀመራቸውን ገልጸው የነበረ ቢሆንም ነገር ግን የነዳጅ እገዳው እየገፋ ሲሄድ ድርድሩ ተቋርጧል። ውድ ተመልካቾቻችን ግንቦት 24 ሊካሄድ ቀነ ቀጠሮ የተቆረጠለት 7ኛው ጠቅላላ ምርጫ ጥቂት ሳምንታት ብቻ ቀርተውታል። እኛም በየዕለቱ ምርጫ ነክ ዘገባዎችን ወደ እናንተ እያቀረብን እንገኛለን። በዛሬው ጥንቅራችንም ሳምንቱ ከምርጫ ጉዳዮች ጋር በተያያዘ እንዴት አለፈ የሚለውን በወፍ በረር ይሳቅ ድሬስ ያስቃኛችኋል። አብራችሁን ቆዩ። የኢፌዴሪ ሕገ መንግስት አንቀጽ 38 የመምረጥ እና የመመረጥ መብትን ይደነግጋል። እኛም ዕለታዊ የምርጫ ነክ ጉዳዮች የሚቀርቡበት የዘገባ መሰናዷችንን አርትስ 38 ብለነዋል። ይህ የምርጫ ዘገባ በአርትስ ቴሌቪዥን የገቨርናንስ ዴስክ ተዘጋጅቶ የሚቀርብላችሁ ነው። ኢዜማ በሐረሪ ክልል በማንነት ላይ የተመሰረተ የምርጫ መድሎ እንደገጠመው ያስታወቀው በዚህ ሳምንት ነበር። የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ኢዜማ በሐረሪ ክልል በማንነት ላይ የተመሰረተ የምርጫ መድሎ እንደገጠመውና ይህም ዴሞክራሲያዊ መብቶችን በማንነት ውስጥ የሚጥል ተግባር መሆኑን አስታውቋል። ፓርቲው በወቅታዊ የምርጫ ጉዳዮች ዙሪያ ለመገናኛ ብዙሃን በሰጠው መግለጫ በሐረሪ ክልል የተፈጸመውን ህገ መንግስታዊ ጥሰት ጨምሮ በአባላቱና በእጩዎቹ ላይ የደረሱ ተግዳሮቶችን በዝርዝር አቅርበዋል። የሐረሪ ክልል ጠቅላይ ፍርድ ቤት የክልሉን ብሔራዊ ጉባኤ አባላት የሐረሪ ብሔረሰብ አባላት ብቻ መሆን አለባቸው በሚል የኢዜማና የሌሎች ተፎካካሪ ፓርቲ እጩዎችን ከምርጫው ውጪ ማድረጉን ፓርቲው አጥብቆ ኮንኗል። ይህ ውሳኔ ማንኛውም ኢትዮጵያዊ በብሔር፣ በቋንቋ ወይም በፖለቲካ አመለካከት ልዩነት ሳይደረግበት የመምረጥና የመመረጥ መብት እንዳለው የሚደነግገውን የኢፌዴሪ ህገ መንግስት አንቀጽ 38 የሚጥስ መሆኑን አስታውቋል። ከዚህ በተጨማሪም በደቡብ ኢትዮጵያ በሲዳማ፣ በሐረሪ፣ በዳውሮና በአርባ ምንጭ ዙሪያ የፓርቲው እጩዎችና አስተባባሪዎች በህገወጥ መንገድ እየታሰሩ እንደሚገኙ መግለጫው አመልክቷል። ኢዜማ የብሔራዊ ምርጫ ቦርድ የታሰሩ እጩዎች እንዲለቀቁ እያደረገ ያለውን ጥረት ቢያደንቅም ቦርዱ ከማስጠንቀቂያ ባለፈ በህገወጥ ድርጊት በሚሳተፉ የመንግስት ሹመኞች ላይ ጠንካራ ህጋዊ እርምጃ እንዲወስድ ጥሪ ማቅረቡ ተመላክቷል። ለሰባተኛው ጠቅላላ ሀገራዊ ምርጫ የህዝብ ተወካዮች ምክር ቤት ተወዳዳሪ ለመሆን የእጩነት የምስክር ወረቀት ከተሰጣቸው 2080 እጩዎች መካከል የሴቶች ድርሻ ከሩብ በታች መሆኑን የኢትዮጵያ ብሔራዊ ምርጫ ቦርድ ያስታወቀውም በዚሁ ሳምንት ነበር። ቦርዱ ይፋ ባደረገው በዚህ መረጃ መሰረት ከጠቅላላው የፓርላማ እጩዎች መካከል 481 ወይም 23 በመቶ ብቻ ሴቶች ሲሆኑ ቀሪዎቹ 1599 ወንዶች ናቸው። ለህዝብ ተወካዮች ምክር ቤት እጩ ካስመዘገቡ 40 የፖለቲካ ፓርቲዎችና ጥምረቶች መካከል 12ቱ አንድም ሴት እጩ ለፓርላማ ውድድር አላስመዘገቡም ተብሏል። በአንጻሩ ጥቂት ፓርቲዎች ሴት እጩዎች በማቅረብ ረገድ ተሻሽለው ታይተዋል። ላብነትም የወለኔ ህዝብ ዴሞክራሲያዊ ፓርቲ ምንም እንኳን ለፓርላማ ያቀረባቸው እጩዎች ብዛት 3 ብቻ ቢሆንም 2ቱ ሴቶች ናቸው። የሲዳማ አንድነት ፓርቲም ከ15 የፓርላማ እጩዎቹ 9ኙን ሴቶች ማድረጉ ተጠቁሟል። ለሰባተኛው ጠቅላላ ምርጫ ከፍተኛ ቁጥር ያላቸውን እጩዎችን ያስመዘገቡ የፖለቲካ ፓርቲዎች ዝርዝርም ይፋ የሆነው ሊገባደድ 2 ቀናት በቀሩት በዚሁ ሳምንት ነው። የኢትዮጵያ ብሔራዊ ምርጫ ቦርድ ባወጣው መረጃ ብልጽግና ፓርቲ፣ የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ፣ ትብብር ለኢትዮጵያ አንድነት፣ ነጻነትና እኩልነት ፓርቲ ነእፓ እንዲሁም ሰላም ለኢትዮጵያ ጥምረት ከፍተኛ ቁጥር ያላቸው እጩዎችን በማስመዝገብ በቅደም ተከተል ከ1 እስከ 5ኛ ያለውን ደረጃ መያዛቸው ነው የተገለጸው። በዚህም ለህዝብ ተወካዮች ምክር ቤትና ለክልል ምክር ቤቶች በፖለቲካ ፓርቲዎችና በግል ተወዳዳሪዎች የቀረቡ አጠቃላይ እጩዎች ቁጥር 10432 ደርሷል። ከነዚህ ውስጥ 3041 ወይም 29 በመቶ እጩዎችን በማስመዝገብ ብልጽግና ፓርቲ ቀዳሚ ሲሆን ኢዜማ 1248 ወይም 12 በመቶ እንዲሁም ትብብር ለኢትዮጵያ አንድነት 1053 ወይም 10 በመቶ እጩዎችን ለውድድር አቅርበዋል። ለህዝብ ተወካዮች ምክር ቤት እጩዎችን በማቅረብ ረገድም ብልጽግና ፓርቲ 461 እጩዎችን በማስመዝገብ ከጠቅላላው 547 የፓርላማ ወንበሮች 84 በመቶ ለሚሆኑት እጩ ማቅረብ ችሏል። በተመሳሳይ ኢዜማ 293 እጩዎችን በማስመዝገብ ለ54 በመቶ የፓርላማ ወንበሮች ተወዳዳሪዎችን አቅርበዋል። ትብብር ለኢትዮጵያ አንድነት፣ ነጻነትና እኩልነት ፓርቲ እንዲሁም ሰላም ለኢትዮጵያ ጥምረት ለፓርላማ ወንበሮች ያቀረቧቸው እጩዎች ከፓርላማው የወንበሮች ብዛት ከግማሽ በታች መሆናቸውም ተመላክቷል። ከምርጫ ጋር ተያይዞ ሌላኛው የሳምንቱ አበይት ጉዳይ የነበረው የመብቶችና ዴሞክራሲ እድገት ማዕከል ካርድ በሰባተኛው ሀገራዊ ምርጫ የሚለቀቁ ሐሰተኛ መረጃዎችን ለማጥራት ያስችላል ያለውን አይቬሪፋይ የተሰኘ መተግበሪያ ይፋ ማድረጉ ነው። ካርድ በተለይም በኢትዮጵያ በከፍተኛ ሁኔታ እየጨመረ የመጣውን የሐሰተኛ መረጃ ስርጭት ለመቆጣጠርና በመጪው ሀገራዊ ምርጫ ተጽዕኖ ሊያሳድሩ የሚችሉ ክስተቶችን ለመቀነስ የሚያግዝ መተግበሪያ ይፋ ማድረጉን አስታውቋል። ሰባተኛው ሀገራዊ ምርጫ ሊካሄድ ጥቂት ሳምንታት ብቻ በቀሩበት በአሁኑ ወቅት ምርጫ ቦርድን ጨምሮ የተለያዩ አካላት ምርጫን የተመለከቱ ሐሰተኛ የመረጃ ስርጭቶች በከፍተኛ ሁኔታ እየጨመሩ መምጣታቸውን ከሰሞኑ በተደጋጋሚ ሲገለጹ ተስተውለዋል።
ካርድ ፕሮጀክቱን ለመተግበር 25 የመረጃ አጣሪዎች በማሰልጠን በመላው ሀገሪቱ እንዲሰማሩ ማድረጉንና ከነዚህም ውስጥ 15ቱ በክልሎች እንዲሁም 10 ባለሙያዎች በአዲስ አበባ ማዕከል መመደባቸውን አስታውቋል። ክቡራትና ክቡራን ተመልካቾቻችን አሁንም የአፍሪካ ሬኔሳንስ ቴሌቪዥን ዜናዎች እንደቀጠሉ ናቸው። ወደ ቀጣዮቹ ጉዳዮቻችን ከመሻገራችን በፊት ይፋዊ የማህበራዊ ገጾቻችንን ልናስታውሳችሁ ወደድን። በቴሌቪዥን ስርጭት ያለፏችሁን ፕሮግራሞቻችንን ከ1.8 ሚሊዮን በላይ ሰብስክራይበሮች ባሉት አርትስ ቲቪ ወርልድ የዩቲዩብ ገጻችን በኩል ልትከታተሉን ትችላላችሁ። በተጨማሪም በርካታ ተከታዮችን ባፈራንባቸው በፌስቡክ፣ በቀድሞ ትዊተርና በአሁኑ ኤክስ እንዲሁም በቲክቶክና ኢንስታግራም ገጾቻችን በኩል ቤተሰብ መሆን ትችላላችሁ። ከቆይታ በኋላ በአርት ስፔሻል የመረጃ ሰዓታችን ልዩ የመዝናኛ የኪነ ጥበብና የሁነት መረጃዎችን ወደ እናንተ እናደርሳለን። ይጠብቁን። የኢትዮጵያ አየር መንገድ ዘመናዊ አውሮፕላኖችን በመግዛት በማንቀሳቀስና በመጠገን ረገድ በአፍሪካ ግንባር ቀደም መሆኑ ተገለጸ። አየር መንገዱ 80ኛ ዓመት የምስረታ በዓሉን ምክንያት በማድረግ የመሬት ላይ የአውሮፕላን ትዕይንት ወይንም ስታቲክ ኤር ሾው አካሂዷል። የኢትዮጵያ አየር መንገድ ግሩፕ ዋና ስራ አስፈጻሚ መስፍን ጣሰው በዚህ ወቅት እንደገለጹት አየር መንገዱ 80ኛ ዓመት የምስረታ በዓሉን ለማክበር የተለያዩ መርሃ ግብሮችን በማከናወን ላይ ይገኛል። ይህ መርሃ ግብር አየር መንገዱ በየዓመቱ 21 ሚሊዮን መንገደኞችንና 850 ሺህ ቶን ጭነት ለማጓጓዝ የሚጠቀምባቸውን ዘመናዊ አውሮፕላኖች ለማህበረሰቡ ያስተዋወቀበት መሆኑን ተናግረዋል። ዘመናዊ አውሮፕላኖችን በመግዛት በማንቀሳቀስና በመጠገን ረገድ በአፍሪካ ቀዳሚ የሆነው የኢትዮጵያ አየር መንገድ 147 አውሮፕላኖችን በማንቀሳቀስ ከ80 በላይ በሆኑ ሀገሮች ውስጥ ባሉ 140 መዳረሻዎች አገልግሎት በመስጠት ላይ መሆኑ የተገለጸ ሲሆን ከዚህ በተጨማሪም አየር መንገዱ ከቦይንግና ኤርባስ የያዘዛቸውን ከ100 በላይ አውሮፕላኖች እስከ 2031 ድረስ እንደሚረከብ ተገልጿል። ክቡራን ተመልካቾቻችን አሁን ሰዓቱ በየሳምንቱ ወደ እናንተ የሚደርሰው አርት ስፔሻል ልዩ የመዝናኛ የኪነ ጥበብና የሁነት መረጃዎች ነው። ልዩ መረጃዎቹ በባልደረባችን ናቲማና ይህ ወደ እናንተ ይደርሳሉ። ከመረጃዎቹ ጋር መልካም ቆይታ። የተወደዳችሁ እንዴት ናችሁ? ይህ አርት ስፔሻል ነው። ዋና ዋና ጉዳዮች የራስ ቲያትር ቤት ከዓመታት በኋላ ወደ ስራ ሊመለስ ነው። ቲያትር ቤቱ ወደ ስራ ሲመለስ የመክፈቻ ተውኔቱም ታውቋል። በሳምንቱ መጨረሻ ቀናት የተለያዩ የስዕል አውደ ርዕዮች በአዲስ አበባ ለእይታ ይበቃሉ። እነዚህንና ሌሎችንም የአርት ስፔሻል የኪነትና ኩነት መረጃዎችን እነግራችኋለን። አብራችሁን ሆኖ ታሪካዊው ራስ ቲያትር ቤት ዳግም ወደ አገልግሎት ሊመለስ እንደሆነ ተሰምቷል። ቲያትር ቤቱ ዳግም ወደ ስራ ሲመለስ የመክፈቻ ተውኔቱ እንዲሆን የተመረጠው ደግሞ የኢትዮጵያን ጥልቅ የታሪክ ሰበዝ የሚመረምረው ወይኔ አምባ የተሰኘው አዲስ ታሪካዊ ተውኔት ነው። ተውኔቱ እንዴት ያለ ጭብጥ አለው? የተውኔቱን ደራሲ መልካሙ ዘሪሁንን ጠይቀናል። እንግዲህ ነገስታት ገለል ተደርገው የሚቀመጡበት የኢትዮጵያ የስልጣን ሽግግር ስርዓት ነው። ይሄ የወኔ አምባ ሀሳብ አሁን ቲያትሩን ሀሳብ የወሰነበት ወህኒ አምባ የሚባለው ቦታ ላይ ነገስታት ለበርካታ ዓመታት አንዱ ንጉስ ሲሞት ከዛ ከወህኒ አምባ እየወረደ የሚቀጥለው ንጉስ እየተተካ የሚሄድበት ስርዓት ነበረና ዋናው የዚህ ታሪክ ማጠንጠኛ ይሄ የኢትዮጵያ የረጅም ዘመን የመተካካት ስርዓት ላይ ያተኮረ ነው ማለት ነው። በዝግጅት በትወናስ እነማን ተሳተፉ? ሀገራችን አሉ ከሚባሉ አዘጋጆች መካከል አንዱ የሆነው ዳግማዊ አመለወርቅ ፈይሳ ነው ያዘጋጀው። ትወናው ላይ ምክትል አዘጋጅና ትወና ላይ ደግሞ ተስፋዬ ሲማ አለ በትወናውም። እንደገና ደግሞ ረዳት አዘጋጅ ሆኖም እዚሁ ቲያትር ላይ አለ። ከዛ በተረፈ ሌሎች ወጣትና አንጋፋ ተዋንያን ተሳትፎበታል። በተለይ ግን ወጣቶችና አዳዲስ ተዋንያን በዚህ ተውኔት ላይ እንመለከታለን። ተውኔቱስ መቼ ይከፈታል? በወይኔ አምባ ተውኔት ራስ ቲያትር ቤት ዳግም ስራ መጀመሩ ምን አይነት ልዩ ስሜት አለው ብለን ጠይቀናል። ደራሲው ምላሽ አለው። ግንቦት 16 ቀን ነው የምንከፍተው። የዛሬ የእሁድ ሳምንት በዚህ በወጣቶችና ህጻናት ቲያትር አዲስ በተሰራ ኮምፕሌክስ ውስጥ ነው የሚከፈተው። ቲያትሩን ፕሮዲዩስ ያደረገው ራስ ቲያትር ነው። የሚገርመው ይሄም ታሪካዊ የሆነ ነገር ነው። ምክንያቱም ራስ ቲያትር ኦልሞስት ከ20 ዓመት በላይ ስራ ላይ ያልነበረ የቲያትር በአንድ ወቅት ትልቅ ዝናና ስም የነበረው
ቲያትር ቤት ነበረና አሁን ግን ራስ ቲያትር ይሄንን ቲያትር ፕሮዲዩስ አድርጎ በዚህ በህፃናትና ወጣቶች ቲያትር ኮምፕሌክስ ውስጥ በአዲሱ ማለት ነው እዛ ላይ ይከፈታል። በያዝነው ሳምንት የመጨረሻ ቀናት የተለያዩ አውደሪዎች ለእይታ ይበቃሉ። የሳሊ ሃሮን ውብ አዲስ ተከታታይ የስዕል አውደሪ ዛሬ ግንቦት 7 2018 ዓ.ም በጣይቱ የባህልና የትምህርት ማዕከል ተከፍቷል። እስከ ግንቦት 23 2018 ዓ.ም በእይታ ላይ ይቆያል። በሌላ በኩል ጎልደን ጋርደን የተሰኘውና በሳሊ አስራተ ማርያም ደረጃ የተዘጋጁ የስዕል ስራዎችን የያዘው አውደሪ ነገ ቅዳሜ ግንቦት 8 2018 ዓ.ም በስፔስ አርት ጋለሪ በድምቀት ይከፈታል። ጎልደን ጋርደን አውደሪ እዚህ ሀሳብ ላይ ምን እንደሚያተኩር ሰምተናል። በልጅነት ህይወቴ ላይ ኖት ኦንሊ ሚ ሌላውንም ኢትዮጵያዊ ወይም ማንኛውም ሰው በልጅነቱ የነበረው የልጅነት ኤክስፒሪየንስ እሱ ላይ ነው የማጠነጥነው። አውደሪው ለአንድ ወር ያህል ቆይታ የሚኖረው ሲሆን እስከ ሰኔ 14 2018 ዓ.ም ድረስም ለጥበብ አፍቃሪያን ክፍት ሆኖ እንደሚቆይም ታውቋል። እንዲሁም አዲስ ሞደርን የተሰኘ በሳሊ ዮሐንስ ግርማ የተዘጋጀ የግል የስዕል አውደሪ በተመሳሳይ ቅዳሜ ግንቦት 8 ቀን 2018 ዓ.ም በክሬቲቭ ሀብ ኢትዮጵያ ለእይታ ይበቃል። በፒያሳ የቀድሞው ፖስታ ቤት ቅጥር ግቢ በሚገኘው ክሬቲቭ ሀብ የሚካሄደው ይህ አውደሪ የሳሊውን የፈጠራ ስራዎች ለታዳሚዎች የሚያስተዋውቅ ሲሆን የመክፈቻ ስነ ስርዓቱን በዕለቱ ከቀኑ 9 ጀምሮ ይከናወናል። አውደሪው እስከ ሰኔ 7 2018 ዓ.ም ድረስ ለተከታታይ አንድ ወር ለጎብኚዎች ክፍት ሆኖ ይቆያልም ተብሏል። በደራሲና ዳይሬክተር ሙሉዓለም ጌታቸው የተዘጋጀው ቀን ዘራፊ የተሰኘ አዲስ ፊልም ለእይታ በቃ። ልጅ እኮ የእግዚአብሔር ስጦታ ነው። በፊልሙ ላይ እውቅ ተዋናዮቹ ቃል ኪዳን ጥበቡ፣ ማርታ ጎይቶም፣ ዳግማዊ አባተና ሌሎችም ተሳትፈውበታል። ዛሬ እርምጃ እንወስዳለን። ባሳለፍነው ሰኞ ፊልሙ የተመረቀ ሲሆን በቅርቡ በሁሉም የሲኔማ ቤቶች ለእይታ ይበቃልም ተብሏል። ሙዚቀኛ ክብሮም ብርሃኔ ላለፉት 2 ዓመታት ገደማ ከዓለም ጩኸት ርቆ በአናሎግ የድምፅ መሳሪያዎች ቅኝት ውስጥ ተውጦ ሙሉ የሙዚቃ አልበሙን ሲያዘጋጅ ቆይቷል። ለአልበሙም ልሳነ ባህር የተሰኘ ርዕስም ሰጥቶታል። ይህ አልበምም በ1980ዎቹ መጀመሪያ ላይ በአዲስ አበባ የካሴት ባህል ውስጥ ብቅ ይሉ የነበሩትን የሙዚቃ ጣዕሞች መነሻ ያደረገ አልበም ነው። ክብሮም ዘመናዊ ኮምፒውተር የድምፅ ሶፍትዌሮችን ወደ ጎን በመተው ለ18 ወራት የቆየ የድምፅ ፍለጋ ውስጥ አልፏል። ስራውም በኢትዮጵያ ቅኝቶች ላይ የተመሰረተ ነው። በአልበሙ ውስጥ ከተካተቱ ስራዎቹ መካከል ልሳነ ባህር የተሰኘው ስራው በህዋ ውስጥ የሚደረግ ጉዞን የሚያስታውስ ጥልቅ ቅኝት የሚሰማበት ሲሆን፣ በሌላ በኩል ዊንተር ትዝታ የተሰኘ ሙዚቃው ጥንታዊውን የትዝታ ቅኝት ከተፈጥሮ ድምጾች ጋር በማዋሃድ የናፍቆት ስሜትን በዝግታ የሚዘራ እንደሆነም ተገልጿል። ከሰሞኑም የክብሮም ብርሃኔ ልሳነ ባህር የሙዚቃ አልበም ላይ በሶሻል አዲስ አልበሙን የማድመጥ የጥያቄና መልስ ላይ ትኩረት ያደረገ ዝግጅት እንደተከናወነም ሰምተናል። ክቡራትና ክቡራን ተመልካቾቻችን በዚህ ሳምንት ያዘጋጀንላችሁ የአርት ስፔሻል የኪነትና ኩነት መረጃዎች ይህንን ይመስሉ ነበር። ስለተከታተላችሁን እናመሰግናለን። ክቡራን ተመልካቾቻችን ከአርት ስፔሻል መረጃዎቻችን መለስ ስንል አሁን የተመራረጡ ስፖርታዊ መረጃዎችን ወደ እናንተ የምናደርስበት ሰዓት ላይ ደርሰናል። ስፖርታዊ መረጃዎቹን ባልደረባችን ዮናስ ግርማ ይዞ ይጠብቃችኋል። ከመረጃዎቹ ጋር መልካም ቆይታ። እንዴት ቆያችሁ ተመልካቾቻችን? አሁን ወደ መረጃዎቻችን እናልፋለን። አብራችሁን ቆዩ።
ወደ ቀዳሚው መረጃችን ስናመራ የኢትዮጵያ ፕሪሚየር ሊግ 32ኛ ሳምንት ጨዋታዎች ሲጀምሩ ሲዳማ ቡና፣ ኢትዮጵያ ቡናና ኔጌሌ አርሲ ሽንፈት ቀምሰዋል። በሌላ በኩል መቻል በሰፊ ግብ ልዩነት በማሸነፍ በሊጉ የዋንጫ ፉክክር ውስጥ እንደገና ብቅ ብለዋል። ሊጠናቀቅ የ6 ሳምንታት ጨዋታዎች የቀሩት የኢትዮጵያ ፕሪሚየር ሊግ የዋንጫ ፉክክሩ ወደ ሌላ ምዕራፍ ተሸጋግረዋል። ምን አዳዲስ ጉዳዮች አሉ የሚለውን ልናስቃኛችሁ ዝርዝር ዘገባ አዘጋጅተናል። ዘንድሮ በታሪክ ለመጀመሪያ ጊዜ በ20 ክለቦች መካከል የሲቢ ኢትዮጵያ ፕሪሚየር ሊግ በሚል መጠሪያ እየተደረገ የሚገኘው የኢትዮጵያ ፕሪሚየር ሊግ ከ30ኛው ሳምንቱ በኋላም በእጅጉ አጓጊ ሆኗል። ሊጉን ሲዳማ ቡና ከመጀመሪያዎቹ ሳምንታት ጀምሮ እየመራው ቢቆይም አሁን ግን ወገቤን እያለ መንሸራተት ጀምሯል። ሊጠናቀቅ የ6 ጨዋታዎች እድሜ ብቻ የቀረው ሊጉ 32ኛ ሳምንት ጨዋታዎችን ሲጀምር ሲዳማ ቡና ለተከታታይ 3ኛ ጊዜም ተሸንፎ ወጥቷል። በአዲስ አበባ ስቴዲየም ከሀዲያ ሆሳዕና ጋር የተገናኙት አሊቶቹ 1-0 በሆነ ውጤትም ሽንፈት ቀምሰዋል። በሌላ በኩል በጥሩ ወቅታዊ መነሳሳት ላይ የሚገኙት ወላይታ ዲቻዎች በአዲስ አበባ ስቴዲየም ቅዱስ ጊዮርጊስን ገጥመው ያለ ግብ ተለያይተዋል። ያለፈ ግጥሚያቸውን አሸንፈው የመጡትን የጦና ንቦችን ከፈረሰኞቹ ያገናኘው ጨዋታ ምንም ግብ ሳይቆጠርበት 0-0 በሆነ ውጤትም ተጠናቋል። የሳምንቱ ጨዋታዎች በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲም ሲቀጥሉ ከሸገር ደርቢ ማግስት እስካሁን ማሸነፍ የተሳነው ኢትዮጵያ ቡናዎች በወራጅ ቀጠና ውስጥ የሚገኘውን ምድረ ሽረገነትን አስተናግደው በመጀመሪያ አጋማሽ በተቆጠረባቸው ብቸኛ ግብ ሽንፈት አስተናግደዋል። በአዳማ ሳይንስና ቴክኖሎጂ ስቴዲየም በተደረገው ጨዋታ አቤል እንዳለ በ12ኛው ደቂቃ ያስቆጠራት ወሳኝ ጎል ከወራጅ ቀጠናው ለመውጣት ለተፋለሙት ምድረገነት ሽሮዎች ወሳኝ 3 ነጥብም አስገኝታለች። በዛው ሜዳ ምሽት 12 ሰዓት ላይ በተደረገ የሳምንቱ ታላቅ ጨዋታ መቻል ኔጌሌ አርሲን ረምርሞታል። በዋንጫ ፉክክር ውስጥ ሁለተኛና 3ኛ ደረጃን ይዘው የተገናኙት የሁለቱ ክለቦች ጨዋታ ሳይጠበቅ በመቻል አሸናፊነት 4-0 በሆነ ውጤትም ተጠናቋል። በዋንጫ ፉክክር ውስጥ በንቃት እየተሳተፉ የሚገኙትን ሁለቱን ክለቦች ያገናኘው ጨዋታ በጥንቃቄ የተሞላና ብዙ ግቦችን የማያስተናግድ ይሆናል ተብሎ ቢጠበቅም ጨዋታው ግን በግብ የተንበሸበሸ ሆኖ አልፈዋል። ለመቻል የተገኙትን የማሸነፊያ ግቦች ቸርነት ጉግሳ፣ ቻርለስ ሙሴጌ፣ ፈቱዲን ጀማልና በረከት ደስታም አስቆጥረዋል። አሁን ላይ በመቻልና በመሪው ሲዳማ ቡና መካከል ያለው የነጥብ ልዩነት 3 ብቻ ሲሆን በትላንትናው ጨዋታ 4 ግቦችን ያስቆጠረው ጦሩ ያገኘውን መልካም አጋጣሚ በመጠቀም እስከ መጨረሻው ድረስ ለሻምፒዮንነት ብርቱ ትግል እንደሚያደርግም ይጠበቃል። ነገም የሊጉ ወሳኝ ጨዋታዎች ሲቀጥሉ ሐዋሳ ከተማ ከአርባ ምንጭ ከተማ በአዲስ አበባ ስቴዲየም ሲገናኙ ፋሲል ከነማ ከአዳማ ከተማ ጋር በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ የሚያደርጉት ጨዋታም ከወዲሁ ተጠባቂ ሆነዋል። በጋና አስተናጋጅነት እየተደረገ የሚገኘው 24ኛው የአፍሪካ አትሌቲክስ ሻምፒዮና በደመቀ ሁኔታ ሲቀጥል ኢትዮጵያ 3 የወርቅ ሜዳሊያዎችንም ማግኘት ችላለች። ከተጀመረ 4ኛ ቀኑ ላይ የደረሰው ውድድሩ ኢትዮጵያ በሴቶች 400 እና 800 ሜትር እንዲሁም በወንዶች 3000 ሜትር መሰናክል የወርቅ ሜዳሊያዎችንም ማግኘት ችላለች። ተጠባቂ በነበረው የ400 ሜትር የሴቶች የፍጻሜ ውድድር አትሌት አጃይባ የመጀመሪያውን ወርቅ ሜዳሊያ ለሀገሯ ያመጣ ሲሆን አትሌት ምስጋና ኃይሉም በተመሳሳይ በ800 ሜትር ወርቅ አምጥታለች። በሌላ በኩል በወንዶች 3000 ሜትር መሰናክል አትሌት ገመቹ ጎዳና የወርቅ ሜዳሊያውን ያስገኘ ሲሆን አትሌት ሳሙኤል ፍሬው 3ኛ ደረጃን ይዞ በማጠናቀቅ የናስ ሜዳሊያን ማስገኘት ችሏል። የእንግሊዝ ኤፍኤ ካፕ የፍጻሜ ጨዋታ ነገ ቅዳሜ ለ145ኛ ጊዜ ለፍጻሜ ሲደረግ የፍጻሜ ጨዋታው በዌምብሌይ ስታዲየም በማንቸስተር ሲቲ እና በቼልሲ መካከል የሚደረገው ፍልሚያ ተጠባቂ ሆኗል። ሷሊ መሐመድ በእንግሊዝ እግር ኳስ ታሪክ ጥንታዊ ስም ያለው የኤፍኤ ካፕ ዋንጫ ነገ ቅዳሜ ለ145ኛ ጊዜ ለፍጻሜ ሲቀርብ በዌምብሌይ ስታዲየም በማንቸስተር ሲቲ እና ቼልሲ መካከል የሚደረገው ፍልሚያ ተጠባቂ ሆኗል። የፔፕ ጋርዲዮላው ማንቸስተር ሲቲ በተከታታይ ለ4 ዓመታት ለኤፍኤ ካፕ ፍጻሜ በመድረስ የመጀመሪያው ክለብ መሆን ቢችልም ካለፉት 2 ዓመታት ጀምሮ ግን በውድድሩ መጨረሻ ላይ ሽንፈት እየገጠመው ይገኛል። በ2023 ማንቸስተር ዩናይትድን አሸንፎ ዋንጫውን ቢያነሳም በ2024 በራሱ ኤሪክ ቴን ሃግ ቡድን ማንቸስተር ዩናይትድ እንዲሁም ባለፈው ዓመት በ2025 በክሪስቲያኖ
በክሪስታል ፓላስ ተሸንፎ ዋንጫውን አሳልፎ መስጠቱ ይታወሳል። በፕሪሚየር ሊጉ የአርሰናል ነጥብ መጣል አድፍጦ እየተጠባበቀ የሚገኘው ማንቸስተር ሲቲ ለዚሁ የፍጻሜ ጨዋታ ሲባል በሊጉ ከክሪስታል ፓላስ ጋር የነበረውን ጨዋታ 6 የቋሚ ተጫዋቾችን አሳርፎ ገብቷል። በዚህ ዓመት በካራባኦ ካፕ ፍጻሜ ጨዋታ የሚኬል አርቴታን ቡድን 2-0 በማሸነፍ 9ኛ ዋንጫውን ወደ ካዝናው ያስገባ ሲሆን አሁን ደግሞ ለ8ኛ ጊዜ የኤፍኤ ካፕ ዋንጫን ለማሳካት ከባድ ፈተና ይጠብቀዋል ተብሏል። ቸልሲ ደግሞ ይህ 17ኛው የኤፍኤ ካፕ ፍጻሜ ሲሆን ከማንቸስተር ዩናይትድ እና አርሰናል በመከተል 3ኛው ባለታሪክ ክለብም ያደርገዋል። ቸልሲ እስካሁን በደረሰባቸው ፍጻሜዎች 8 ጊዜ አሸንፈው 8 ጊዜ የተሸነፈ ሲሆን በተለይ በዌምብሌ ባደረጋቸው ያለፉት 4 የዋንጫ ጨዋታዎች ላይ ግብ ማስቆጠር አለመቻሉ ትልቅ ስጋት ሆኖበታል። ይሁን እንጂ ዘንድሮ በውድድሩ 21 ግቦችን ያስቆጠሩ ሰማያዊዎቹ ከሊድስ ጋር በነበረው የግማሽ ፍጻሜ ጨዋታ የማሸነፊያ ግብ ያስቆጠረው ኤንዞ ፈርናንዴዝ በነገው ጨዋታ የዲዲየር ድሮግባን ታሪክ ለመድገም ወደ ሜዳ የሚገባ ይሆናል። በሁለቱ ቡድኖች መካከል ያለው የቅርብ ጊዜ ግንኙነት ግን ማንቸስተር ሲቲ የበላይነቱን ሲይዝ ማንቸስተር ሲቲ በ2021 የቻምፒዮንስ ሊግ ፍጻሜ ላይ በቸልሲ ከተሸነፈ በኋላ ባደረጋቸው ያለፉት 13 ጨዋታዎች በሰማያዊዎቹ አልተሸነፈም። ዘንድሮ ከአንድ ወር በፊት የካራባኦ ዋንጫ ማሸነፉን ተከትሎ ነገም ድል የሚቀናው ከሆነ ሁለቱንም ዋና የሀገር ውስጥ ዋንጫዎችን በአንድ የውድድር ጊዜ ውስጥ ለሁለተኛ ጊዜ በማንሳት የራሱን ታሪክ የሚደግም ይሆናል። ግዙፉ አጥቂ ኤርሊንግ ሃላንድ በነገው ጨዋታ የራሱን የግል ታሪክ ለመቀየር የሚፋለም ሲሆን ሃላንድ ለሲቲ ባደረጋቸው 9 የዋንጫ ፍጻሜዎች ላይ እስካሁን ግብ ማስቆጠር አልቻለም። በተለይም በዌምብሌ ስታዲየም ያደረጋቸው 8 ጨዋታዎች ያለ ጎል ማጠናቀቁ ለተጫዋቹ ዌምብሌ ፈተና እንደሆነበት ያሳያል። በሌላ በኩል በ2024 የፍጻሜ ጨዋታ ላይ ማንቸስተር ዩናይትድን ወክሎ በሲቲ ላይ ግብ ያስቆጠረው ጋርናቾ ለቸልሲ ተሰልፈው በሲቲ ላይ ግብ የሚያስቆጥር ከሆነ በኤፍኤ ካፕ ፍጻሜ ታሪክ በአንድ ተጋጣሚ ላይ ለሁለት የተለያዩ ክለቦች ግብ ያስቆጠረ ብቸኛው ተጫዋች በመሆን አዲስ ታሪክ ይጽፋል። በውድድር ዓመቱ በኤፍኤ ካፕ ብዙ ጨዋታዎችን በማሸነፍ ብዙ ግብ በማስቆጠርና መረባቸውን ባለማስደፈር ረገድ በግንባር ቀደምትነት የሚጠቀሱት እነዚህ ሁለት ክለቦች ነገ በዌምብሌ የሚያደርጉ ፍልሚያ የአውሮፓን የስፖርት ሚዲያዎች ትኩረት የሳበ ሆኗል። ተጠባቂው የፍጻሜ ጨዋታም ነገ 11 ሰዓት ላይ 90,000 ተመልካቾችን በሚይዘው ዌምብሌ ይደረጋል። ወደ መጨረሻው መረጃችን ስናመራ የአውሮፓ ሻምፒዮንስ ሊግ ተሳትፎን ለማረጋገጥ ሊቨርፑል ከአስቶን ቪላ ጋር ዛሬ ምሽት ይገናኛል። በእንግሊዝ ፕሪሚየር ሊግ 37ኛ ሳምንት መርሃ ግብር ዛሬ ምሽት አስቶን ቪላ ከሊቨርፑል ጋር የሚያደርጉት ጨዋታም ተጠባቂ ሆነዋል። በኩል 59 ነጥቦች በግብ ክፍያ ተበላልጠው አራተኛና አምስተኛ ደረጃ ላይ የሚገኙት ሁለቱ ክለቦች ምሽት 4 ሰዓት ላይ በቪላ ፓርክም ይገናኛሉ። ሁለቱ ክለቦች በሊጉ እርስ በርስ ባደረጓቸው ያለፉት 5 ጨዋታዎች ሊቨርፑል 3ቱን በማሸነፍ ቀዳሚ ሲሆን በሁለቱ ደግሞ አቻ ተለያይተዋል። ቀሪ የሊጉ ጨዋታዎች እሁድ ሲቀጥሉ ማንቸስተር ዩናይትድ ከኖቲንጋም ፎረስት፣ ኤቨርተን ከሰንደርላንድ፣ ብሬንትፎርድ ከክሪስታል ፓላስ እሁድ እኩል 11 ሰዓት ላይ የሚጫወት ይሆናል። በሌላ በኩል የአውሮፓ ሻምፒዮንስ ሊግ ተሳትፎውን አስቀድሞ ያረጋገጠው ማንቸስተር ዩናይትድ ለጊዜያዊው አሰልጣኙ ማይክል ካሪክ የ2 ዓመት ቋሚ ኮንትራት እንዳቀረበለት ዘ አትሌቲክስ ዘግቧል። ክቡራን ተመልካቾቻችን ከእንግሊዝ ፕሪሚየር ሊግ ዜናችን ሳንወጣ እስካሁን መዳረሻውን ባለየው የሊጉ የዋንጫ ፉክክር ማን ዋንጫውን ይበላል ስንል ተመልካቾቻችን ጠይቀን ተከታዩን ምላሽ አግኝተናል። ተከታትለን እንመለስ። ባይበላ ለሰላማችን ሲባል ባይበላ ደስ ይለኛል። እኔ ምንም አይሰማኝም፣ ምክንያቱም የማንቸስተር ደጋፊ ነኝ። በቃ ለአርሰናል ደጋፊዎች በቃ ሁለቱን ዋንጫ እንበላለን ነው። አይ ጥርጥር የለውም። በቃ ምንም ስሜቱ ምንም ብዙ አመት ለፍተዋል፣ ደክመዋል እንደ ክለቡ ግን ይገባቸዋል። ዘንድሮ በጣም ጠንክረው ሰርተዋል። ይገባቸዋል፣ ዋንጫው ይገባቸዋል። ማለት ላይ ኳስ እኮ አልደግፍም። ያው ዞሮ ዞሮ ግን ብዙ ጊዜ ቫይቡ ስለሚመጪ ያው አርሴናል ብዙ ጊዜ ስለለፋ እሱ ዋንጫውን ቢበላው በጣም ደስ ይለኛል። ያው የሚከራ አይመስለኝም። ከቀራ ደግሞ ኳስ ነው፣ የሚፈጠረው ነገር አይታወቅም። ያው በጸጋ መቀበል ነው። ሌላ ምን አለ? በቃ ለአርሰናል ደጋፊዎች በቃ ሁለቱን ዋንጫ እንበላለን ነው። ትልቁ ሌላ ደግሞ ሻምፒዮንስ ሊግ አለ። እሱን ደግሞ ለመጀመሪያ ጊዜ እንበላዋለን ነው ብሎ ፕሪሚየር ሊግ እንኳን ተበልጧል ብዬ ነው የማወራው። ስቲል ፉክክሩ አላለቀም። አርሰናልና ማንቸስተር ሲቲ አሪፍ ፉክክር ላይ ናቸው። ነገር ግን አርሰናል በነጥቦች ይበልጣል። ያው ያለ የቀሩት ጨዋታዎች ይወስኑታል። አርሰናል አንድ ጨዋታ የሚጥል ከሆነ ከዚህ በኋላ ነጥቦች ወደ ሲቲ ያጋድላሉ። ባይበላ ለሰላማችን ሲባል ባይበላ ደስ ይለኛል። ግን ደግሞ ያው አሁን ባለበት አካሄድ መብላቱ አይቀርም። ያው ሲቲ መጣል ያልነበረበትን ከኤቨርተን ጋር የነበረውን ጨዋታ ነጥብ መጋራት አልነበረበትም። ማለት ያው ከተማው ላይ ምናምን ብዙ ጊዜ ደስ ይላል። በሱ ምክንያት ያው ብዙ ጊዜ አየሩን ምኑን ምናምን አርሴናል ሲያሸንፍ ግን በጣም ስራው ምኑን በርገድ ይላል።
ማለት የሆነ ከልቤ ይሁን አሁን የሆነ ሰላማችን ምናምን ነገር ይናጋል ስለነበረ ቢበላና እሱን ነገር ጨከነ ብዬ እንዳልቋጠር የሚያደርገኝ ነገር አንድ ይሄኛው ነገር ይሄ እንሰናለና ይሄ ሁሉ አመት ሲጠብቁ ቆይተዋል። በቅርብ ጊዜ የነበሩትን አመታት ደግሞ በጣም ለዋንጫ እየተጋረቡ ነበረ ዋንጫው ሲያመልጣቸው የነበረው ማለት ድብርቱ አለ። ግን ያው ክለብ ነው አትተውም አትለውጠውም ብቻ መልካሙን እንመኝላችኋለን። እኔ ምንም አይሰማኝም ምክንያቱም የማንቸስተር ደጋፊ ነኝ። ግን እነ ሜሎና ያለቅሳሉ ጓደኞቼ በላይ ሰማቸዋል ያለቅሳሉ። ስለዚህ ይሄ ነው እንግዲህ ሁሉም የሚያዝን ይመስለኛል ምክንያቱም በጣም በጉጉት እየጠበቀ ነውና በቃ ዘፈኑን ላውጥተን እንደ አርሰናል ዋንጫ ሊበላ ነው። ስለዚህ እኔ ምንም አይመስለኝም እነሱ ግን በጣም ያዝ ክቡራትና ክቡራን ተመልካቾቻችን በእኔ በኩል ያስኳቸውን ስፖርታዊ መረጃዎች አጠናቅቄያለሁ። አሁን ወደ ጽዮን መልሳችኋለሁ። መልካም ቆይታ። አመሰግናለሁ ዮናስ። ውድ ተመልካቾቻችን የአፍሪካ ሬኔሳንስ ቴሌቪዥን የሰዓቱ ዜናዎች የተከታተላችሁትን ይመስሉ ነበር። ስለሰጣችሁን ጊዜ ከልብ እያመሰገንን ከዜናዎቹ ጋር ጽዮን ላይ ቆይታ አድርጌያለሁ። ከቀሪ የጣቢያችን ዝግጅቶች ጋር መልካም ጊዜን ተመኘው።